ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያለን ዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን ዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በመካከለኛው ምስራቅ ጦርነት ያልታሰበ ጽናቷን ለዓለም እያሳየች ያለችውና የሆርሙዝ ባህር ሰርጥን በመዝጋት የዓለምን የነዳጅ ገበያ እያናረች የምትገኘው ኢራን ኢትዮጵያን ጨምሮ ሀያሉን ያስደነገጠ ጉድ ይፋ አደረገች። የአሜሪካን ጥቃት ለማስቀረት የሆርሙዝ መዘጋት ብቻ በቂ አይደለም ያለችው ኢራን አሁን ደግሞ ፊቷን ወደ ወሳኙ የቀይ ባህር መተላለፊያ አድርጋለች። አሜሪካ በኢራን የምድር ጦር በማሰማራት ኦፕሬሽን ከጀመረች ኢራን የቀይ ባህር መርከቦችን ኢላማ እንደምታደርግ አስጠንቅቃለች። ኢራን አስደንጋጭ ማስጠንቀቂያ የተሰማው ትራምፕ ከ10 ሺህ በላይ እግረኛ ወታደራቸውን ወደ ኢራን ለማስገባት ይፋ ባደረጉ ቅጽበት ነው። በጥንቅራችን ከምትሰሟቸው መረጃዎች አንዱ ነው፣ እንመለስበታለን። በሌላኛው መረጃችን በአጭር ቀናት ይጠናቀቃል ብለው ትራምፕን ወደ ጦርነት ያስገቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከውስጥም ከውጭም ተቃውሞ እየበዛባቸው መሆኑ ተነግሯል። ትራምፕ የኔታንያሁን አዲስ እቅድ ውድቅ ማድረጋቸው ሲሰማም በአገር ውስጥ ዋነኛ ተቃዋሚያቸው የሆኑት ፖለቲከኛ ደግሞ ኔታንያሁ ሰራዊትን በውር ድንበር እያስፈጀ ነው ሲሉ ከበድ ያለ ቅስቀሳ ጀምሮባቸዋል። በዚህ መሃል ታዲያ እስራኤል የኢራን የሚሳይልና የባህር ውስጥ ፈንጆች መምታቷን ያስታወቀች ሲሆን ኢራን ደግሞ ዜጎች ከአሜሪካ ጦር ሰፈሮች እንዲርቁ አሳሰበች። በአሁኑ የመረጃ ሰዓታችን በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። ኢራን በመጨረሻም የተፈራውን አደረገች። አይኗን ከሆርሙዝ ወደ ቀይ ባህር መለሰች። በመካከለኛው ምስራቅ ጦርነት ያልታሰበ ጽናቷን ለዓለም እያሳየች ያለችውና የሆርሙዝ ባህር ሰርጥን በመዝጋት የዓለምን የነዳጅ ገበያ እያሾረች የምትገኘው ኢራን ኢትዮጵያን ጨምሮ ሀያሉን ያስደነገጠ ጉድ ይፋ አደረገች። የአሜሪካን ጥቃት ለማስቀረት የሆርሙዝ መዘጋት ብቻ በቂ አይደለም ያለችው ኢራን አሁን ደግሞ ፊቷን ወደ ወሳኙ የቀይ ባህር መተላለፊያ አደርጋለች። አሜሪካ በኢራን የምድር ጦር በማሰማራት ኦፕሬሽን ከጀመረች ኢራን የቀይ ባህር መርከቦችን ኢላማ እንደምታደርግ አስጠንቅቃለች። የኢራን አስደንጋጭ ማስጠንቀቂያ የተሰማው ትራምፕ ከ10 ሺህ በላይ እግረኛ ወታደራቸውን ወደ ኢራን ለማስገባት ይፋ ባደረጉ ቅጽበት ነው። አሜሪካ በኢራን የምድር ጦር በማሰማራት ኦፕሬሽን ወይም ግራንድ ኦፕሬሽን ከጀመረች ኢራን የቀይ ባህር መርከቦችን ኢላማ እንደምታደርግ ወቅልኝ ማለቷን ዘጋርዲያን ዘግቧል። አሜሪካ የመሬት ወረራ ከጀመረች ኢራን በቀይ ባህር ውስጥ ያለውን መርከብ ኢላማ ታደርጋለች። ይህም ወደ ስዌዝ ካናል የሚያመሩ ዓለም አቀፍ ነዳጅና ሌሎች ዕቃዎች ኢላማ እንደሚደረጉ አንድ ስማቸው ያልጠቀሰ የኢራን ወታደራዊ ባለስልጣን በትናንትናው ዕለት ለሀገሪቱ ሚዲያዎች ተናግረዋል። አሜሪካ የኢራን 90% የነዳጅ ኤክስፖርት ማሳለጫ ወደ ሆነችው ወሳኙ ካርክ ደሴት 1000 የሚጠጉ እግረኛ ወታደሮችን ለማሰማራት ማቀዷን በርካታ የአሜሪካ ባለስልጣናት ሲናገሩ ቆይተዋል። ኢራን በቀይ ባህር ላይ ታርጌት ካደረገች ሀገራችንን ጨምሮ በርካታ የአሜሪካ ሀገራት ኢምፖርትና ኤክስፖርት በእጅጉ የሚጎዳ ይሆናል። ይህ እንዲህ እንዳለ በአሁኑ ሰዓት የሆርሙዝ ሰርጥ በመዘጋቱ ምክንያት ወደ 1900 መርከቦች መሄጃ አጥተው መቆማቸው ተነግሯል። ከየካቲት 1 2018 ዓ.ም ጀምሮ አሜሪካና እስራኤል በኢራን ላይ ያሰነዘሩትን መጠነ ሰፊ ጥቃት ተከትሎ በዓለም የንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። በዚህ ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል ብሏል። ቴህራን ከጥቃት አድራሾች ሀገራት ጋር ንክኪ ያላቸው መርከቦች ወሳኝ በሆነው የሆርሙዝ ሰርጥ እንዳያልፉ በመዝጋት የባህር ላይ እንቅስቃሴው ሙሉ በሙሉ በሚባል ደረጃ ሊቆም ችሏል። መንቀሳቀሻ አጥተው ከቆሙት መርከቦች መካከል የነዳጅ ጫኝ፣ የኬሚካልና የንግድ ዕቃዎች የያዙ ግዙፍ መርከቦች ይገኙበታል። ይህም በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ይህንን ችግር ለመፍታት እየጣረች ያለችው አሜሪካ ሰው አልባ ጀልባዎችን በስራ ላይ በመዋል ሰርጡን ለማስከፈት ጥረቷን እንደቀጠለች መሆኑ እየተነገረ ነው።
አሜሪካ በኢራን ላይ በፈጸመችው ዘመቻ ለመጀመሪያ ጊዜ ሰው አልባ ጀልባዎችን መጠቀሟን ሮይተርስ ዘገበ። ፔንታጎን እነዚህ ፈጣን ጀልባዎች ለጥቃት ለስለላና ለጥቃት ተግባራት መዋላቸውን ገልጿል። በመካከለኛው ምስራቅ ባህር ላይ ከ450 ሰዓታት በላይ የቆዩት እነዚህ ቴክኖሎጂዎች ዓመታት ሲለሙ የቆዩ ሲሆን አሁን በተጨባጭ ወታደራዊ እርምጃ ላይ ተሰማርተዋል። በቀጣይ መረጃ በአጭር ቀናት ይጠናቀቃል ብለው ትራምፕን ወደ ጦርነት ያስገቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከውስጥም ከውጭም ተቃውሞ እየበዛባቸው መሆኑ ተነግሯል። ትራምፕ የኔታንያሁ አዲስ እቅድ ውድቅ ማድረጋቸው ሲሰማ፣ በአገር ውስጥ ዋነኛ ተቃዋሚያቸው የሆኑት ፖለቲከኛ ደግሞ ኔታንያሁ ሰራዊቱን በውር ድንብር እያስፈጀ ነው ሲሉ ከበድ ያለ ቅስቀሳ ጀምረውባቸዋል። በዚህ መሃል ታዲያ እስራኤል የኢራን የሚሳኤልና የባህር ውስጥ ፈንጂዎች መምታቷን ያስታወቀች ሲሆን ኢራን ደግሞ ዜጎች ከአሜሪካ ጦር ሰፈሮች እንዲርቁ አሳስባለች። ፕሬዚዳንት ትራምፕ በኢራን ህዝባዊ አመፅ እንዲቀሰቀስ የቀረበላቸውን የኔታንያሁ ጥያቄ ውድቅ አደረጉም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ህዝብ በአገዛዙ ላይ እንዲያምፅ ጥሪ እንዲያቀርቡ ያቀረቡትን ሀሳብ ውድቅ ማድረጋቸው ተዘገበ። ኔታንያሁ በቅርቡ በተሰናዘሩ ጥቃቶች ሳቢያ የአገዛዙ አቅም መዳከሙን በመጥቀስ ህዝቡ ወደ አደባባይ እንዲወጣ ማበረታታት ይገባል ቢሉም ትራምፕ ግን ሰልፈኞች ሊጨፈጭፉ ይችላሉ በሚል ስጋት ሀሳቡን ተቃውመዋል። እንደ አክሲዮስ ዘገባ ትራምፕ አሁንም ከኢራን ጋር ዲፕሎማሲያዊ መፍትሄ የመፈለግ ፍላጎት አላቸው። በተያዘ መረጃ የእስራኤል ታዋቂ ፓርቲ መሪ የሆኑት ያኢር ላፒድ የአገሪቱ መንግስት ያለ ስትራቴጂና በጥቂት ወታደሮች ብቻ ሰራዊትን ወደ ጦርነት እየላከ ነው ሲሉ ከሰዋል። ላፒድ በቪዲዮ ባስተላለፉት መልእክት የእስራኤል መከላከያ ሰራዊት እስከ መጨረሻውና ከዚህም በላይ ተወጥሯል፣ መንግስት ሰራዊትን ጦር ሜዳ ላይ ለቆሰለ ትተውታል ብለዋል። የእስራኤል መንግስት ሰራዊትን ያለ ስትራቴጂ አስፈላጊ ሁኔታ ሳይኖር እጅግ አነስተኛ በሆነ የወታደር ቁጥር ወደ ባለብዙ ግንባር ጦርነት እያስገባ ነው በማለት ተናግረዋል። የሰራዊቱ ተጠባባቂ ኃይል ደክሟል፣ ዝሏል፣ ከዚህ በላይ የደህንነት ተግዳሮችን መቋቋም አይችልም ሲሉም ተደምጠዋል። የታዋቂው ፓርቲ መሪው አክሎም መንግስት ሙሉ ጊዜያዊ የአይሁድ ቅዱሳን መጻሕፍትን በማጥናት የሚያስተላልፉትና እስራኤል በአውሮፓውያኑ 1948 ከተመሰረተ ጀምሮ ከግዴታ ውትድርና ነፃ ከተደረጉት አሬዲ ኦርቶዶክስ አይሁዳውያን ማህበረሰብ አባላትን በተጠባባቂ ወታደርነት እንዲመለመል ጥያቄ አቅርበዋል። ላፒድ ይህን የተናገሩት የሰራዊቱ ወታደራዊ አዛዥ ሌተናል ጀነራል ኢያል ዛሚር ሐሙስ ዕለት በደህንነት ካቢኔ ስብሰባ ላይ የእስራኤል መከላከያ ሰራዊት ለመውደቅ ጫፍ ላይ ደርሷል እንዳሉ ከተዘገበ በኋላ ነው። በዚህ መሃል ታዲያ እስራኤል የኢራን ዋነኛ የሚሳኤልና የባህር ላይ ፈንጂዎች ማምረቻ መምታቷን አስታወቀች። የምስሉ መግለጫ ተመታ የተባለው ተቋም በሆርሙዝ ወሽመጥ ላይ ስጋት የፈጠረ የባህር ላይ ፈንጂዎችን የሚያመርት ነው። አንድ ወር በሞላው አሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት የእስራኤል ጦር ዛሬ አርብ በኢራን ውስጥ በፈጸመው ጥቃት ወሳኝ የአገሪቱን የጦር መሳሪያ ማምረቻ መምታቱን አስታወቀ። የእስራኤል አየር ኃይል በፈጸመው ጥቃት የኢራን ዋነኛ የሚሳኤሎችና የባህር ላይ ፈንጂዎች ማምረቻ ተቋም መመታቱን የአገሪቱ ጦር ገልጿል። በማዕከላዊ ኢራን ያዝር በተባለ ግዛት ውስጥ የሚገኘው ጥቃት የተፈጸመበት ቦታ የአገሪቱ ባህር ኃይል አብዛኞቹን ሚሳኤሎችና ባህር ላይ የሚጠመዱ ፈንጂዎችን የሚያመርትበት መሆኑን እስራኤል አስታውቃለች። ኢራን በሺዎች የሚቆጠሩ ባህር ላይ የሚጠመዱ ፈንጂዎች እንዳላት ይታመናል። ምንም እንኳ እነዚህ ፈንጂዎች በሆርሙዝ ወሽመጥ ላይ አጥምዳቸው ስለመሆኑ ግልጽ ባይሆንም ፈንጂዎቹ በግዙፍ የንግድ መርከቦች ላይ ሊያደርሱ የሚችሉትን ከባድ ጉዳት በመፍራት የመርከቦች እንቅስቃሴ ተገቷል። በኢራን ላይ እየደረሰ ያለውን ተከታታይ ጥቃት ተከትሎ ዓለም አቀፍ የአውቶማቲክ ኢነርጂ ቁጥጥር ባለስልጣን አስደንጋጭ መረጃ ይፋ አድርጓል። ዓለም አቀፍ የአውቶማቲክ ኢነርጂ ኤጀንሲ በኢራን የኒውክሌር ተቋማት አቅራቢያ የሚፈጸም ጥቃት
የሚቀጥል ከሆነ ትላልቅ የራዲዮሎጂ አደጋ ያስከትላል ሲል አስጠነቀቀ። የተባበሩት መንግስታት ተቋም ማስጠንቀቂያ ሰጠው። በኢራን ደቡብ ምዕራባዊ ክፍል የሚገኘው የቡሼራ የኒኩሌር ኃይል ማመንጫ ተቋም አቅራቢያ ማክሰኞ ዕለት በድጋሚ ጥቃት እንደተፈጸመበት ከገለጸ በኋላ ነው። የተቋሙ ዋና ዳይሬክተር ራፋኤል ግሮሲ በኢራኑ የኒኩሌር ተቋም አቅራቢያ እየተደጋገመ ያለው ሰሞነኛ ወታደራዊ ጥቃት እጅግ እንዳሳሰባቸው ገልጸዋል። እና ዳይሬክተሩ ትልቅ ቁጥር ያለው የኒኩሌር ቁስ ይዞ የሚሰራ የኒኩሌር ኃይል ማመንጫ ከመሆኑ ጋር ተያይዞ በተቋሙ ላይ የሚደርስ ጉዳት ትልቅ የራዲዮሎጂ አደጋ ሊያስከትል እንደሚችል ማስጠንቀቃቸውን በተቋሙ የኤክስ ገጽ ላይ ወጣው ጽሑፍ ያስረዳል። በዚህ ስፍራ የሚከሰተው የራዲዮሎጂ አደጋ ኢራን ውስጥና ከዚያም ባሻገር ሰፊ አካባቢ ሊጎዳ እንደሚችልም ገልጸዋል። ይህን አይነቱ የኒውክሌር አደጋ ስጋት ለማስወገድ ሲባል የጦርነቱ ተፋላሚ ሀገራት ወታደራዊ እርምጃዎችን ከመውሰድ እንዲቆጠቡ ዋና ዳይሬክተሩ ጠይቀዋል። በግጭት ወቅት 7ቱን የኒውክሌር ደህንነት ማረጋገጫ ምድሮች መጠቀም አስፈላጊ እንደሆነ አጽንኦት ሰጥተዋል። ይህ በእንዲህ እንዳለ የእስራኤል እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ አካባቢ የአሜሪካ ጦር ባላቸው ቦታዎች የሚኖሩ ሰዎች አካባቢውን ለቀው እንዲወጡ አስጠነቀቀ። ከአብዮታዊ ዘቡ ጋር ግንኙነት ያለው የፋርስ የዜና ወኪል የወጣው ወታደራዊ መግለጫ አሜሪካና እስራኤል የሲቪል ቦታዎችና ንጹሐን ሰዎች እንደ ሰብአዊ ጋሻ ተጠቅመዋል ሲል ከሷል። መግለጫው በተጨማሪ አሜሪካ ሲቪሎችና የኢራን ባለስልጣናትን ገድላለች በማለት ክስ አቅርቧል። ጦርነቱ ከጀመረ ጊዜ አንስቶ አብዮታዊ ዘቡ በርካታ ማስጠንቀቂያዎችን ሰጥቷል። ከዚህ ቀደም በመካከለኛው ምስራቅ በአሜሪካ የኢንዱስትሪ ቦታዎች አቅራቢያ የሚኖሩ ነዋሪዎች ለቀው እንዲወጡ አስጠንቅቆ ነበር። አሁን ባወጣው ማስጠንቀቂያው ላይ ግን ምንም አይነት ቦታዎችን በግልጽ ሳይጠቅስ አጠቃላይ ማስጠንቀቂያ ሰጥቷል። አንድ ወር በሞላው ጦርነት አብዮታዊ ዘቡ ከፍተኛ አዛዦች ተገድለውበታል። ምንም እንኳ ኢራን ከቅርብ ቀናት ወዲህ የሟቾችን ቁጥር በይፋ ባይታወቅም በአሜሪካ የሚገኘው የሰብአዊ መብት ተሟጋች የዜና ወኪል ወይም ራና እንደዘገበው እስካሁን 1492 ህጻናትን ጨምሮ 221 ኢራናውያን ሲቪሎች ተገድለዋል። 1167 የኢራን ጦር ሰራዊት አባላት መገደላቸውን የዜና ወኪሉ ዘግቧል።